በዚህ ክላስ ውስጥ ለምንድነው የምትገቢው? ሌላ ሰው ማይፈቀደለት ላንቺስ እንዴት ፈቀደልሽ? ምን ነገር ቢኖራችሁ ነው ብላ ብታፋጥጣትም ናታን ግን በፍጹም እናንተ እንደምታስቡት አይደለም፣ እኔን አስፈቅዳና እኔ ፈቅጄላት ነው የገባቸው ቢልም እናትየዋ ግን ለሌላው የማትፈቅደው ለሷ እንዴት ፈቀድክ? እንግዲህ በኋላ እዚህ ክላስ ውስጥ እንዳትገባ ብላ አስጠንቅቃት አስደንግጠዋትና አበሳጭተዋት አስወጥተዋታል ማለት ነው። ናታን ግን ለሷ ያለውን ነገር ሊነግራት ባለበት ሰዓት እናትየውና አቢጌል ድንገት ስለመጡባቸው በጣም ደንግጦና የሚያደርገውን ሁሉ አጥቶ ነገሩ ግራ ተጋብቶ ነበር። እናትየዋንም እናንተ እንደምታስቡት አይደለም፣ ምንም የሚፈጠር ነገር የለም፣ በጣም እንደምታስቧት አይደለችም፣ በጣም ጨዋ ልጅ ነች ቢላቸውም እናትየዋ ግን ከእንግዲህ በኋላ እዛ ክላስ ውስጥ እንዳትገቢ ስላለቻት እሷን በፍጹም አልገባም ብላ ቃል ገብታ ነበረ። ናታን ግን ይሄ በሆነው ነገር በጣም ቢደብረውም እናትየዋ ያለችውን ነገር ማርታ አቢጌል ናታንን አብዝታ እንደምትወደውና ወይም ደግሞ እስከ መጨረሻው ድረስ ባሏ ትዳሯ ፍቅሯ እንዲሆን እንደምትፈልግ ስለምታቅ ታንን ቆንጆ ትዳርና ቆንጆ ሚስት ፈልገ ማግባት አለብህ፣ አይነን ሩቅ ማድረግ የለብህም፣ እዚሁ ጋር ዞር ብለ መፈለግ አለብህ ብላ አቅጣጫውና በዙሪያው ያሉ ሴቶችን እንዲያይ ብትነግረውም እሱ ግን ከአቢጌል ይልቅ ወደ ዳጣ የተሳበ ነበር የሚመስለው። እናትየዋ ስለ አቢጌል ጥሩነትና ቆንጆነት ስታወራ እሱ ግን እያወራ የነበረው ስለ ዳጣ ነበር። እናትየዋን በቅጡም ባትረዳውም ግን አቢጌል ቆንጆ እንደሆነችና ወደፊትም ደግሞ የእነሱን ሀብትና ንብረት እንደምታስተዳድር እየነገረችው ፊቷንም ወደ እሷ እንዲያዞርና ዞር ብሎ እንዲያይ ብትመክረውም እሱ ግን ስለ አቢጌል ምንም አይነት ፍቅርና ምንም አይነት ስሜት ስለሌለው ያለችውን ነገር ከመስማት ውጪ በልቡ ግን ምንም ነገር ያሰበ አይመስልም። አቢጌል ዳጣ ከዚህ ቤት ከሌለች ፍጹም ሰላም እንደማይኖርና ደስተኛ እንደምትሆን አድርጋ ስላሰበች የሁሉንም ፍቅር ወስዳብኛለች፣ እኔን ማንም አይወደኝም፣ እሷን ብቻ ነው ሁሉም የሚወደው፣ ቤተሰቡን በጠቅላላ ምን አስነክታ እንደሆነ ግን አይገባኝም፣ አባቴም እናቴም ሰላምንም አንቺን ብትሆኚ እሷን ነው የምትወጂው፣ እኔን ማንም አይወደኝም ብላ በቅናትና በቁጭት እየተናገረች ነበረ። ሰላምም ግን እንደዚህ ማሰብ የለብሽም፣ እሷ እኮ ጥሩና መልካም ሰው ስለሆነች እንጂ ሌላ ነገር ስላደረገች አይደለም፣ አንቺንም ቢሆን እንወድሻለን እኮ ብትላትም አቢጌል ግን ቅናት ስላንገበገባትና የዳጣ እዚህ ቤት ውስጥ መሆን በጣም ስላሳሰባት በፍጹም እኔን ማንም አይወደኝም ብላ ደምድማለች። ሰላም ግን በእናትነትና ወይም ደግሞ በእህትነት ፍቅር ልትመክራት ብትሞክርም አቢጌል ግን በዛው ሀሳቧ እንደጸናች ነበረ። ይባስ ብላ እንደውም ዳጣን ማጥቃት አለብን፣ ከኔ ጋር ልትሆኚ ይገባሻል፣ የሆነውን ያልሆነውን ነገር አድርገን ከዚህ ቤት ተማራና በራሷ ጊዜ እንድትወጣ እናድርጋት ብላ ለሰላም ብትነግራትም ሰላም ግን በፍጹም ይሄንን ማድረግ አልችልም፣ እኔ ህሊናና ወይም ደግሞ ሰውኛ የሚባል አስተሳሰብ ስላለኝ በፍጹም ይሄንን አላደርግም ብትላትም አቢጌል ግን ከፍልሻለሁ ወይም በፈለገሽ መንገድ ብላ ብትልም ሰላም ግን ሀሳቧ የጅልና ወይም ደግሞ የመጥፎ ሰው አስተሳሰብ እንደሆነ ብትነግራትም አቢጌል ግን ለዳጣ መቼም ፍቅርና ወይም ደግሞ መልካም አስተሳሰብ እንደማይኖራት በግልጽ እያሳየቻት ነበረ። ዳጣ ሰላምን ሳይሽ እንደዚሁ ታሳዝኛለሽ፣ በጣም ነው የምወድሽ፣ ወይም ደግሞ እንዲሁ ብቻ ሳይ አላቅም ምንም ባታደርግልኝም እንደዚሁ ሳይሽ ላንቺ በጣም ጥሩና ወይም ደግሞ መልካም ስሜት አለኝ ብትላትም ሰላምም እኔም እኮ ታሳዝኛለሽ ብላም እስኪ ስለ ህይወትሽ ንገሪኝ ብትላትም የኔ ህይወት ማብቂያና ወይም ደግሞ የኔ ህይወት ውስብስብና ማብቂያ የሌለው ነገር ስለሆነ እንደዚህ በቀላሉ ተነግሮ ስለማያበቃ ወደፊት ሌላ ጊዜ በረጅሙ አነግርሻለሁ። የኔ ህይወት እኮ ገደልና ገደል ወይም ደግሞ ምንም ምቾት ያልነበረበትም የስቃይና የሚያስጠላ ህይወት ነበረ። ስለሱ ደግሞ አሁን ሳይሆን ሌላ ጊዜ እነግርሻለሁ ብላ ሰላምን በጣም አስገርማታለች። ሰላምም ዳጣ በተናገረችው ነገር ብትገረምም ነገሩን ሌላ ጊዜ እንደምትነግራት ስለነገረቻት ብዙም አላስጨነቀቻትም። ዳጣ ደረጀን አባቴ መሆንህን ቶሎ ማወቅ ሁሉም ሰው ማወቅ አለበትም፣ እህቶቼ ሁላም እኔ እህታቸው እንደሆንኩኝ ማወቅ አለባቸው፣ እስከ መቼ ድረስ ተደብቆ እንደዚህ እንደሚቆይ አላቅም፣ ይሄ ነገር ግን በጣም ሰልችቶኛል፣ ቶሎ ዲኤንኤን ማስመርምረኝና ሁሉም ያንተ ልጅ መሆኔን ይወቅልኝ፣ እስከዛሬ ካለ እናትና ካለ አባት ወይም ካለ ሰው ያደግኩበትና የተሰቃየሁበት ጊዜ በቂ ነው ብትለው
ብሎም እሱ ግን መረጋጋት አለብሽ፣ ይሄንን ካደረኩኝ በትዳሬ ላይና በህይወቴ ላይ ትልቅ ተጽዕኖ ስለሚያመጣ ይሄንን ወደፊት እናደርገዋለን። አንቺ ልጄ ነሽ፣ እኔ ለይስሙላው ዲኤንኤ ይመርመር አልኩኝ እንጂ ደመነፍሴ ልጄ እንደሆንሽ ፍጹም ነግሮኛል። ስለዚህ በዚህ ጉዳይ አትስጊ። ይሄንን ግን አሁን ላይ ማድረግ የለብንም፣ ምክንያቱም ቤተሰቦቼና ትዳሬን እምወድ ስለሆንኩኝ በቀላሉ ይሄንን ደግሞ ባለቤቴ ከሰማች በቀላል አሜን ብላ ላትቀበል ስለምትችል ወደፊት ትልቅ ችግር ሊደርስብኝ ስለሚችል በእርጋታና በጥበብ ነው ይሄንን ማድረግ ያለብን ብሎ ሊያሳምናት ሞክሮ ነበረ። አቢጌል ናታንን በጣም እንደምትወደው ደጋግመን ብናይና ብናውቅም ዛሬ ግን የተኛበት ክፍል ውስጥ ገብታ ድንገት ልትስመው ስትሞክር ድንገት ተነስቶባት ችግርሽ ምንድነው? ለምንድነው እንደዚህ የምታደርገው? አንቺ ልጅ እስቲ ንገሪኝ፣ ከኔ ፍቅር ይዞሻለሁ ይብላትም እንደ የማይገባህና ደደብ ስለሆንክ ነው እንጂ እኔ ፍቅር ከያዘኝ ቆይቷል ብትለውም በውስጧ ግልጽ አድርገሽ ንገሪኝ፣ ዙሪያ ጥምጥም ከመሄድሽ በፊት ንገሪኝ፣ ታፈቅሪኛለሽ ወይ ቢላትም ካፏ አፈቅርሃለሁኝ ብላ ለማውጣት ስለከበዳትና ወይም ደግሞ ዝቅተኝነት መስሎ ይሰማት ብቻ አናውቅም። አጋጣሚው ጥሩ ስለነበረ ብትነግረው መልካም ቢሆንም እሷ ግን ለመናገር ጭራሽ አንተ የማይገባህ ደደብ ሰው ነህ ብላ ሰድባው ሄዳለች ማለት ነው። አቢጌል የዳጣ እዚህ ቤት መኖር ውስጥ ከምንም በላይ ከማንም በላይ ዘወትር በየደቂቃው ያስጨንቃት ያለ ነገር ቢሆንም እናትየዋንም ወደ እሷ አስተሳሰብ ለማምጣት ሁል ጊዜ ብትጥርም እናትየዋ ግን አሁን ላይ ለዳጣ እንደ በፊቱ ሳይሆን እዚህ እንድትኖር ስለፈቀደች ብዙም እሱን ለሷ ትኩረት እየሰጠች ባይሆንም አቢጌል ግን በየጊዜው ለሷ ተንኮልና ደባ እየሰራችላት ነበር። ይባስ ብላ እንደውም አሁን እናትየዋን ዳጣን ዝም ብዬ ስመለከታት እኮ የሩቅ ሰው ሳይሆን የአባዬ ሰው ነው የምትመስለኝ፣ እስቲ ልብ ብለሽ ተመልከቻት፣ ትኩር ብለሽ ብታያት አባዬን ነው የምትመስለው፣ ውሃንም ቁርጥ ውሃንም ነው የምትመስለው። ይሄንን ነገር ማሰብና ማጤና አለብሽ፣ ዲኤንኤ ማስመርመር አለብሽ ብላ እናትየዋ ውስጥ ትኩረት እንድትሰጥና አይምሯ ውስጥ ሌላ ሀሳብ እንዲገባ ብትጥርም እናትየዋ ግን ፍጹም ተቆጥታ ይሄ የጤነኛ አስተሳሰብ እንዳልሆነና ከእንግዲህ እንደዚህ አይነት ሀሳብ ተሳስታ እንኳን ብታወራ ሌላ ችግር እንደሚደርስባት ተቆጥታታለች። አቢጌል ለእናትየዋ የነገረችው ነገር ተቀባይነት ባይኖረውም ሁሉንም ነገር በራሷ መንገድ ለማድረግ ለእናትየዋም እየነገረች ስለነበረ ጸጉሯን ወስጄ አስመረምራታለሁ፣ ዲኤንኤ አስመረምራታለሁ እያለች ስለነበረ እናትየዋ ፍጹም እንደዚህ ብታስቢና ሌላ እንደዚህ አይነት ነገር ደግመሽ ብታስቢ ችግር ይፈጠርብሻል ብትላትም እሷ ግን ዳጣን ከዚህ ቤት ለማባረር ወይም ደግሞ አንድ ትልቅ ምክንያት አግኝታ እሷን ከዚህ ድራሿን ማጥፋት ስለምትፈልግ በራሷ መንገድ ዳጣ የተኛችበት ክላሷ ውስጥ ገብታ በቀስ በእጇ ይዟት ጸጉሯን ቆርጣ ዲኤንኤ ለማስመርመር እየሞከረችና እየጣረች ነበር ያለችው።